እጮኛዬና እኔ እዚሁ አዲስ አበባ ውስጥ ነው የምንኖረው። ግን የሷ ቤተሰቦች ከተማ ወጣ ብለው ነው የሚኖሩት። ክፍለ ሀገር አንዳንዴ ወጣ ሲሉ የሚዝናኑበት ቤትም አላቸው፣ ጫካ ውስጥ። የሆነ ቀን ልንጠይቃቸው ሄደን በዛውም ለትንሽ ቀናት ዘና እንድንልበት ቤቱ እንደሚፈቅዱልን ነገሩን። ጫካ ውስጥ መዞር ስለምንወድ ወደ አጎቶቻቸውን ተቀበልናቸው። ያ ቤት የነበረበት ሀገር ብዙ ታሪኮች ተወርተውበታል። እዛ ጫካ ውስጥ የሚኖሩ ብዙ ጎሳዎችም የነበሩበት ቦታ ነበረ። ለምን እንደምነግራችሁ አላውቅም፣ ግን ምን የተካሄደብን እንዳለ የሚያቅሶ ካለ እንገረን። እኔና ፍሬ አሁን ላይ እዛ ቤት ውስጥ ነን። 4 ቀን ሞልቶናል እና ዛሬ ወደ ቤታችን ለመመለስ አስበናል። ግን እንግዳ የሆኑ ነገሮች እያስተዋልን ስለሆነ መቆየታችን አይቀርም። በቂ ምግብ አለን። ኢንተርኔቱም አሪፍ ከተባለ 4 ኪሎ ባይት ፐር ሰከንድ ነው የሚሰራው። መደዋወል ምናምን የማይታሰብ ነገር ነው። ብቸኝነት እየተሰማን ነው። ሁኔታዎችን በተቻለ መጠን ነግራችሁ ሞክራለሁ። የመጀመሪያው ለየት ያለብን ነገር ዝናቡ ነበረ። የአየር ትንበያው ላይ ዝናብ ይዘንባል የሚል ነገር አላየንም። ስለዚህ ቀለል ያሉ ልብሶችን ነበር የሸከፍነው። ግን ገና በመጀመሪያው ቀናችን ዶፍ ዝናብ ዘነበ። መኪናዬ ጭቃ ውስጥ ተዘፍቃ ትታየኛለች። ጫካ ውስጥ ውብ የሆነውን ተፈጥሮ እያየን ከዞርን በኋላ ነበረ በጣም እንግዳ የሆኑ ነገሮች መከሰት ጀመሩት። ከመጨለሙ በፊት ወደ ቤት ስንመለስ ከጓሮ በር ትንሽ ራቅ ብሎ ባለው ዛፍ ላይ በእንጨት ቅርንጫፎች የተሰራ ለየት ያለ ቅርጽ አየን። በጣም ግዙፍ ነበረ። እኔም ፍሬም ልነካው አልደፈርንም። የዛም ምሽት ራት እየበላን እያለ ከጫካ ውስጥ የተለያዩ ድምጾችን ስንሰማ ነበረ። ቅርንጫፍ ሲሰበር፣ የእግር ኮቴ ምናምን። ብዙም አላሸበርንም፣ ምክንያቱም የዛን ቀን ጫካ ውስጥ ስንጓዝ የተለያዩ እንስሳቶችን አይተናል። ግን ደግሞ እነዚህ ድምጾች ቀስ ያሉ ነበሩ። ቆም ይሉና ዜማ ባለው መልኩ ድጋሚ ይቀጥላሉ። ልክ የሆነ ነገር ቤቱን እየዞረ ያለ ነበር የሚመስለው። ይዤው የነበረውን ባትሪ ከሻንጣ አውጥቼ በረንዳው ላይ ሆኜ ተመለከቱ። ግን ምንም ነገር አልነበረም። አርብ ቀን ሙሉ ቀኑን ቤት ውስጥ ነበር ያሳለፍነው። እየተጫወትን፣ ፊልም እያየን፣ እየተኛን። ድጋሚ ዘንቧል እና ከመሸ በኋላ አንዳንድ ድምጾችን መስማት ጀመርን። ከሌሊቱ 7 ሰዓት ሲሆን ፍሬ ከእንቅልፏ ተነስታ ቀሰቀሰችኝና የሆነ ድምጽ እንደሰማች ነገረችኝ። አዳመጥኩ እና ከርቀት የሆነ ሰው ሲያለቅስ የሰማ መሰለኝ። ግን ድምጹ ከባድ በሆነው ንፋስ ስለተዋጠ በሰማሁት ነገር እርግጠኛ ልሆን አልቻልኩም። ተመልሰን ተኛን። ግን ድጋሚ ከሌሊቱ 10 ሰዓት ከ45 ላይ ግልጽ ሆኖና ቀርቦ ድምጹን ሰማነው። እርዳታ የሚጠይቅ ይመስላል። ግን ሰምተነው ወደማናውቀው ቋንቋ ያ ድምጽ ይቀየራል። ወደ ሰፈሩ ጥበቃዎች ደውለን ነገርናቸው። እነሱም እንደሚመጡ መልሱልን። ግን አላየናቸውም። ጭራሽ የመጡም አይመስለኝም። ቅዳሜ ዕለት ነገሮች አስፈሪ ሆነውብን ነበር። ጠዋት ላይ ኃይለኛ ዝናብ ዘንቧል እና ያን ቀን ኔትወርክ ሙሉ በሙሉ አልሰራም። እኔና ፍሬ ፊልም እያየን ቀኑን ሙሉ አሳለፍን። በጊዜ ነበር ወደ መኝታ ሄደችው። 2 ሰዓት ላይ በኮምፒውተር ስራ እየሰራው ያለው ነበር ስቅስቅ ብላ ያለቀሰች ተነሳችው። ምን ተፈጠረ ስጠይቃት በህልሟ ፊታችን ባለው ጫካ ውስጥ ጠፍታ እንዳለመችና የሆነ ነገር የተከታተላት እንዳየች ነገረችኝ። አልጋ ላይ ወጥቼ ያቀፍኳትና ተመልሳ ተኛች። እኔንም እንቅልፍ ወሰደኝ። ፍሬ ከሌሊቱ 7 ሰዓት ላይ ቀሰቀሰችኝ። በጣም ተሸብራ ነበረ። እንደዛ ፈርታ እችት አላውቅም እና ፊቷን ስመለከተው የሷ ፍርሃት ወደ እኔ ሲጋባ ተሰማኝ። ያን ሰው የድጋሚ እንደሰማቸው ነገረችኝ እና ድምጹ ለይታው ነበረ። የአያቷ ድምጽ እንደሆነ አምናለች እና እዛ ጫካ ውስጥ እያለቀሱና እርዳታ እየለመኑ እንዳሉ ነገረችኝ። የፍሬ አያት እኛ ገና ዩኒቨርሲቲ እያለን ነበር የሞቱት። ከ4 ዓመት በፊት እያለመች እንዳለ ነገርኳት። ግን እኔም ድምጹን ሰማሁት። አያቷን አግኝቻቸው አላውቅም፣ ነገር ግን የሰማሁት ድምጽ ካለፈው ምሽት ከሰማሁት ድምጽ የተለየ ነበረ። የሽማግሌ ሰው ድምጽ ይመስላል። ፍሬ ሮጣ ከቤት እንዳትወጣ የቻልኩትን ነገር ሁሉ አረኩኝ። በመጨረሻም አያቷ የመሆኑ ሐሳቧ የማይሆን ነገር እንደሆነ አመነች። ከዛ በኋላ ዘፈን ጮክ አድርገን ከፍተን ወደ እንቅልፋችን ተመለስን። ስልኬ አንዲት ኔትወርክ አልነበረውም። ትላንት ምሽት እሑድ ላይ የተፈጠረው ነገር የመጨረሻው ድፍረቴን ያማጠጠው ነገር ነበረ። የተለመደው ነገር ተፈጠረ። ከሌሊቱ 7 ሰዓት ላይ አልተኛውም ነበር። ድምጽ እንደምሰማ እርግጠኛ ነበርኩ። ድምጽ ሰማሁ። አሁን ላይ ሴት ድምጽ ነበረ። ደስ የሚለው ነገር ራቅ ብሎ ስለነበረ ፍሬን አልቀሰቀሳትም። ወደ ሽንት ቤት ገብቼ መስኮቱን በትንሹ ከፈት አደረኩት። ከውጭ የገባው እንቅስቃሴ እንደሞት ቅጣት ነው የሚቆጥረው። ማንም ሰው እንቅስቃሴ ያውም ውጪ ሆኖ ሊቋቋም አይችልም፣ አቅዶ ተደራርቦ ካልወጣ በስተቀር። ግን የሆነ ሰው እዛ ጫካ ውስጥ የተንቀሳቀሰ ነው፣ እያለቀሰ እየተራመደ። እኔ በጣም ተጠራጣሪና ጥያቄ ማበዛ ሰው ነኝ። ግን የሰማሁት ድምጽ የእናቴ ድምጽ ነበር። እናቴ በሕይወት አለች፣ እዛው አዲስ አበባ ነው የምትኖረው። ስለዚህ አእምሮዬ ግራ ተጋባ። ከዛ ጫካ በወጣው ድምጽ ከየትም ብሰማው የእናቴን ድምጽ አውቀዋለሁ። ሁላችንም የምናውቀው ይመስለኛል።
90% የሷ ድምጽ እንደሆነ እርግጠኛ ነበርኩ። በጣም እርግጠኛ ከመሆኑ የተነሳ አሸብሮኝም ነበር። ባትሪዬን ይዤ በብርድ ልብስ ራሴን ገንዤና ጫማዬን አድርጌ ከቤት ወጣሁ። ቤቱን ዙሪያውን ዞርኩኝ። መሬቱ ላይ የነበረው ልሙጥ ጭቃ ላይ የጫማ ምልክት ይታያል። ያ ኮቴ ከጫካው ወጥቶ ቤታችንን ዞሮ ተመልሶ ወደ ጫካው ገብቷል። የሰካራም ሰው እርምጃ ይመስላል። ምናልባት ጉዳት ደርሶበትም ቢሆንስ? የጫማው ምልክቱ የሽንት ቤቱ መስኮት ላይ ቆምና ተመልሶ ወደ ጫካው ይገባል። ድምፁን በሰማሁት ቁጥር እማ እያልኩ ስጠራ ነበረ። ማነሽ? ድምፁም ወደ ጫካው ውስጥ እየራቀ መጣ። ያ ድምፅ ከቤቱ ርቄ ወደ ጫካው እንድገባ ይፈልግ ይመስለኛል። እጅል ስላልሆንኩኝ እስካሁን በሕይወት አለሁ። ሆረር ፊልም ላይ እንዳሉት ደደብ ገጸ ባህሪያት የሞት ሰው አይደለሁም። ወደ ቤት ተመልሼ ገባሁና መስኮቱና በሮችን ቆላለፍኩኝ። ሰኞ ነው እና የፍሬን አባት ደውለን አግኝተናቸዋል። የአየር ሁኔታ አሪፍ ሊሆን ስለሚችል መጥተው ይወስዱናል። መኪናዬንም ከገባችበት ጭቃ ማውጣት አለብን። ምን እንደተፈጠረ አሳውቃችኋለሁ። አንድ ምሽት ብቻ ነው እዚህ ቤት የማሳልፈው። ሰኞ ከቀኑ 9 ሰዓት ተኩል። ዛሬ ሁለቴ ኦንላይን ሊገባ ሞክሬ ነበረ። ስለ ኤሌክትሮኒክስ እቃዎች እውቀቱ በደንብ ቢኖረኝ ደስ ይለኝ ነበረ። ግን ደግሞ የታሪክ አስተማሪ ነኝ። ዋይፋይውን ልሰራው ወይም ደግሞ መቼ እንደሚሰራ ማወቅ አልችልም። ግን ደግሞ ኢሜሎችን መላላክ፣ አንዳንድ ፎቶዎችን ማየት ያስችለኛል። ፍሬን ትንሽ አሟታል። ሆዷን ነበር ያማት እና ደጋግማ እያስመለሰች ነው። ሁለታችንም ተመሳሳይ ነገር ነው የበላነው። ግን ደግሞ እኔ ደህና ነኝ። ስለዚህ ችግሩ ምን እንደሆነ አላውቅም። አንዳንዴ ስትጨነቅ እንደዚህ ትሆናለች። እኔ በእምነቴ ጠንካራ ባልሆንም እሷ ግን አክራሪ ክርስቲያን ናት እና የሆነ መንፈሳዊ ነገር የተካሄደ እንዳለ አምናለች። አሁን ላይ መሸበር አያስፈልግም። ትኩሳት የለባትም እና ደግሞ ውሃ በደንብ እንድጠጣ ያረኳት ነው። ትንሽ ተረጋጋች ትመስለኛለች። ከአንድ ሰዓት ተኩል በፊት ነው የተኛችው። አንዳንድ ድምጾችን ሰምቻለሁ። ሳቅ፣ የተለያዩ ቅላጼዎችን 100 ሜትር ከጫካው ሰምቻለሁ። ከቤቱ 20 ሜትር ከተጓዝን በኋላ ነበር ጫካው የሚጀምረው። ስለዚህ ድምጹ ከርቀት ነው የሚመጣው። ሊነጋ አካባቢ ጫካው መጀመሪያ ላይ እንቅስቃሴ አይቼ ነበር። ሚዳቆ ሊሆን ይችላል፣ ብዙም አይታይም። መጋረጃዎቹን ሸፍኛቸዋለሁ፣ መስኮቶቹን ዘግቻቸዋለሁ። የቤት እቃዎችን በሮቹ ላይ አስደግፌ ዘግቻለሁ። ፍሬን የተከታተልኳት ነው። አባቷ ጠዋት ላይ ሊወስዱ ይመጣሉ። መኪናዬንም በዛውም ቆፍረው የሚያወጡ ሰዎችን ያመጣሉ ብዬ አስባለሁ። የተለየ ነገር ከተፈጠረ አሳውቃቸዋለሁ። ስለቆዩ ይቅርታ። ንብረቶቻችንን የሰበሰብን ነበረ። ይህን ታሪክ በስልኬ ነው የጻፍኩኝ ያለሁት። ስለዚህ የጽህፈት ስህተት ካለ ይቅርታ። የፍሬ አባት መጥቶ ወስዱናል። ጓደኛውንም ይዞ ነበር የመጣው። አብረን መኪናዬን ከጭቃ ውስጥ አውጥተናታል። ጓደኛው በእኔ መኪና የተከተለን ነው። ያለፈው ምሽት ብዙ ነገሮች ናቸው የተፈጠሩት። የተወሰኑት እንዴት አድርጌ ልገልጻቸው እንደምችል ስለማላቅ ትቻቸዋለሁ። ምን እንደሆኑ ሊገቡኝ አልቻሉም። ግን ጠቃሚ ነገሮችን ነግራቸዋለሁ። ቤታችን ስንደርስ እሱን ለቅላቸዋለሁ። ትላንት ምሽት እስከ ሌሊቱ 7 ሰዓት ድረስ ልቆይ ሞክሬ ነበር። ምክንያቱም በዛ ሰዓት አካባቢ ነበር እነዛ ድምጾች ከኮቴና ቅርንጫፍ መሰበር አልፎ ወደ ሰው ድምጽ የሚቀየሩት። ግን አልቆየውም። ሶፋው ላይ ዋይፋይ እስኪሰራ ኮምፒውተርን ከፍቼ ጠበቅኩኝ እያለሁ ነበር እንቅልፍ ወሰደኝ። 6 ሰዓት ተኩል አካባቢ ይመስለኛል። 7 ሰዓት ከ15 ሲል በታፈነ ድምጽ ምክንያት ነቃው። ከእንቅልፍ ሙሉ በሙሉ ሳልነቃ ድምጹ ከየት እንደመጣ አዳመጥኩ። ከሳሎኑ መስኮት ውጪ እንደመጣ ገመትኩ። ስለዚህ እዛው ተቀምጬ ቃላቶቹን ማዳመጥ ጀመርኩኝ። የሴት ድምጽ ነበረ። ትንሽ ቀን ነው የኔ አይደለም፣ ብቻዬን አይደለም እሺ ስትል ነበረ። ተነስቼ መጋረጃውን በትንሹ ገለጥ አድርጌ ጮለኩኝ። ማንም የለም። ከዛ ግን ያ ድምጽ የቤተሰቦቼ ቤት ነው ብሎ ሲናገር ፍሬ እንደሆነች አወቅኩኝ። ፍሬ በእንቅልፍ ልቧ ታወራለች። አንዳንዴም ካልጓ ተነስታ በእንቅልፍ ልቧ ትራመዳለች። ይህ ክስተት ከልጅነቷ ጀምሮ ነበረባት። ስለዚህ ጉዳይ ወደፊት ጽፍላችኋለሁ። መኝታ ቤት ስገባ ፍሬ እንደተለመደው በሆዷ ተኝታ ታገኘዋት። ስገባ ምን ነገር ስታወራ ነበረችም። ግን ሁለት ነገሮች ረብሸውኝ ነበር። የመጀመሪያው ነገር ፍሬ ከሆነ ሰው ጋር እያወራች ያለች ይመስል ነበር ስታወራ ነበረችው። ግን ስታዋራው የነበረው ሰው በጥያቄ ያፋጠጣት ያለ ነበር የሚመስለው። ስለ ራሷ፣ ስለኔ፣ ስለ ቤቱ ወዘተ ሲጠይቃት ነበር። ሁለተኛው ነገር ደግሞ ፍሬ ሌላ ድምጽ ስታስመስል ነበር። በሷ ድምጽ አልነበረም ስታወራ ነበረችው። የድምጿን ውፍረት ስትለዋውጠው ነበር የሌላ ሰው ድምጽ ለማስመሰል። እንደዚህ በእንቅልፍ ልቧ ስታወራ ወይም ስትራመድ አልቀሰቀሳትም። ይልቁንም ጀርባዋንና ጸጉሯን ሳሻሸው ትረጋጋና ወደ እንቅልፏ ትመለሳለች። ለተወሰኑ ደቂቃዎችም ይህን ሳረቅ ቆየው። ከዛ ግን ሌላ ድምጽ ሰማው። ከቤቱ ውጪ ራቅ ብሎ ተነስቼ ወደ መስኮቱ ለመስማት ተጠጋው እና ያኔ ነበር አደጋ ውስጥ እንዳለንና ከፍተኛ የሆነ ሽብር ሰውነትን የሞላው። የሕፃን ልጅ ድምጽ ነበረ።
በዛ ጨለማ ይዘመረ። ምን እያለ እንደነበረ ላቅ አልቻልኩም፣ ግን ከድምፁ ተነስቼ የልጅ ድምፅ እንደሆነና ከ6 እስከ 8 ዓመት ዕድሜ ውስጥ ያለ እንደሆነ ገመትኩ። መዝሙር ለመዘመር እየሞከረ ዝናብ አባርቶ ስለነበረ ሰማዩ ላይ የነበሩት ኮከቦች በደንብ ይታዩ ነበር። ስለዚህ ጫካው መግቢያ በከፊል ይታይ ነበር። እስከ 20 ሜትር ድረስ የሆነ አካል የመጀመሪያውን ዛፍ አልፎ ቆሞ አየሁት። ጀርባው ወደ እኔ ዞሯል። ቀና ብሎ ወይ ጨረቃዋን አለበለዚያ የዛፎቹን ጫፍ እየተመለከተ ነበር። ያለ እንቅስቃሴ ቀጥ ብሎ ከመቆሙ የተነሳ የዛፍ ግንድም መስሎ ነበር። ከዛ ከተወሰነ ደቂቃ በኋላ ተሰወረብኝ። ተጠራጣሪው ጭንቅላቴ አይኖቼ ያታለሉኝ እንደሆነ ሲነግረኝ ነበር። ከመስኮቱ ስዞር ፍሬ አልጋው ላይ ቀጥ ብላ ቆማ አየኋት። አይኖቿ ተከድነዋል። ከዛ አንገቷን ዘንበል አድርጋ እንዳታስገባቸው ወይም እንዳታስገባው ብላ ተናገረች። እስካሁን ድረስ የሷ ያለውን ድምጽ ነበር ስታሰማኝ ነበረችው። ስለዚህ ቀሰቀስኳት። ፍሬና እኔ አልጋ ላይ ተቀምጠን ምን ማድረግ እንዳለብን ማውራት ጀመርን። ለቤተሰቦቿ መልእክት ልጽፍላቸው ሞክሬ ነበር፣ ግን ኔትወርኩን ስንፈልገው አልሰራም። ስለዚህ ሁለታችንም በአንድ ክፍል ለመሆን ተስማምተን ለመተኛት ሞከርን። የሆነ ጊዜ ላይ ውሃ ለመጠጣት ተነሳው። በነገራችን ላይ ወደ ላይ የሚላት ነገር እየቀነሰ ነው፣ የተሻላት ነው። እና በዕቃ ቤቱ መስኮት በኩል ነጭ መብራት አየው። የሆነ ሰው ባትሪ ይዞ ሲራመድ የሚያሳይ መብራት አልነበረም። ይልቁንም መብራቱን እያበራና እያጠፋ ያለ ሰው ይመስላል። ቶሎ ብዬ በረንዳው መብራት አበራሁት ካባረራቸው ብዬ። ግን ወደ መኝታ ቤት ስመለስ የሰው ጥላ በሳሎኑ መስኮት በኩል አየው። መስኮቱ ላይ ተለጥፎ ወደ ውስጥ ለማየት እየሞከረ ያለ ይመስላል። ውስጥ ጨለማ ስለሆነና ውጭው መብራት ስለበራበት በስርዓት ጥላው ይታየኛል። ጮኬ ወደ መስኮቱ ተጠጋው፣ ግን ሰውየው ሮጦ ጠፋ መጋረጃውን ከመግለጤ በፊት። ፍሬ በሰላም ተኝታለች። እኔ ግን ከውጭ ድምጾችን መስማት ቀጥያለሁ። የተለያዩ ሆነዋል። ምሽቱን ሙሉ እስኪነጋ ድረስ በዛ መልኩ ቀጠሉ። የተወሰኑትን ጽፌያቸዋለሁ። መኝታ ቤቴ ልተኛ ስላልቻልኩኝ ወደ ሳሎን ወጣሁ። የመኝታ ቤቱን በር ከፈት አድርጌው ነበር ፍሬ በእንቅልፍ ልቧ ካወራች ለመስማት እንድችል። እነዛ ድምጾች ለሰዓታት ከጠፉ በኋላ ይመለሳሉ። የሆነ ጊዜ ላይ እንቅልፍ ወስዶኝ ነበር፣ ምክንያቱም በመብራት ማብሪያ ማጥፊያው ድምጽ ነቃው። ሶፋው ላይ ሆኜ የውጭው መብራት 5 ጊዜ እየጠፋና እየበራ አየው በተከታታይ። ለምን እንዳሸበረኝ ባላቅም አሸብሮኛል። በምናቤ የሆነ አስቀያሚ ፍጥረት ቤቱ ውስጥ ቆሞ በፈገግታ መብራቱን ሲያበራና ሲያጠፋ ሳልኩኝ። መጀመሪያ ያርኩት ነገር ፍሬን ማየት ነበር። መኝታዋ ላይ ሳጣት ልቤ ቀጥ ስትል ተሰማኝ። ስሟን የጠራው ቤት ውስጥ መሯሯጥ ጀመርኩኝ። ውጪ ካለችን በመስኮት ተመለከቱ። በዕቃ ቤቱ መስኮት በኩል ወደ ውጪ ስመለከት ፍሬን አየኋት። 20 ሜትር ከቤቱ ርቃ የመኪና ኮፈን ላይ ተቀምጣለች። ጀርባዋን ለቤቱ ሰጥታለች። ጫካውን ተመለከተች ነበር። ድርቅ ብላለች። በእንቅልፍ ልቧ አልጋ ላይ ስትቀመጥ እንደዛ ነበር የምትቀመጠው። አዲስ አበባ ያለን ፍሬ በእንቅልፍ ልቧ ቤት ውስጥ ትንቀሳቀስ ነበር። ዕቃ ቤት፣ ሳሎን አግኝቻ ታውቃለሁ፣ ግን ደግሞ በፍጹም ከቤት ወጥታ አታውቅም። መስኮቱን ከፍቼ ስሟን በጮት ተጣራው፣ ግን ገና እንደጠራዋት ፍሬ ከመኪናው ዘላ ወርዳ ወደ ጫካው እየሮጠች ገባች። ዞር ብላ ማላየችኝ። በድንጋጤ ስሟን ደጋግሜ ጣራው። ጫማዬን አድርጌ ልከተላት ተዘጋጀው፣ ግን ገና የቤቱን በር እንደከፈትኩ ፍሬ ከጀርባዬ ስሜን ጠራችኝ። ኮሪደሩ ላይ ግራ መጋባት ቆማለች። ምን ተፈጠረ ጠየቀችኝ። ሽንት ቤት ነበረች። አልጋዋ ላይ ፍሬን በማጣቴ ሽብር ውስጥ ሆኜ ስለነበረ ሽንት ቤት መኖር አለመኖሯን አላረጋገጥኩም። ወደ መኪና ተመለከትኩ። ከዛ ወደ ጫካው አየሁ። ወደ አእምሮ የመጀመሪያ የመጣው ቃል ሸውደከኝ ነበር አንተ የውሻ ልጅ የሚለው ነበር። የተቀሩትን ሰዓታት ሁለታችንም የምንሰማቸውን ድምጾች እየጻፍን አሳለፍን። እየነጋ ሲመጣ ድምጹም አብሮ እየራቀ መጣ። የሰማናቸውን ድምጾች ከተወሰኑ ቀናቶች በኋላ እለቅላችኋለሁ። ለአሁን ግን የሰማናቸውን ድምጾች ልንገራችሁ። የመጀመሪያ ቀን ላይ የሰማናቸው ድምጾችን ለማስታወስ ሞክረናል። የወንድ ሰው ድምጽ የምናውቀው ይመስላል፣ ግን የማን እንደሆነ ልንለየው አልቻልንም። የመጀመሪያ ምሽቶች አካባቢ ማን ነው? ኦ አምላኬ፣ ተመልከት፣ ማን ነው? አይ በጨለማ ማየት ትችላለህ። ጠፍቻለሁ። ምን ነው? በጣም ጨለማ ሆኗል። እነዛ ብርሃኖች ይታዩኛል። እመጣላችኋለሁ። አትሳቅ፣ አይታችኋለሁ። የሴት ሰው ድምጽ ባያዎቹ ያለች ትመስላለች። መሬት ላይ አቃጥሎ ላ ላ ላ ላ ላ ላ ላ ላ ላ ላ። በእንቅልፍ ልቧ እያወራች ነው።
አሁን ከኔ ጋር እያወራች ነው። የልጅ ድምጽ ከ6 እስከ 8 ዓመት እድሜ ውስጥ ያለ ይመስላል። ወንዱን ሴት አላወቁም። ነፍሴ 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 ለምን አረው በላው 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 ግርቦኛል በርዶኛል ነፍሴ ነፍሴ ነፍሴ። በዜማ መልክ አማርኛ ይሁን ወይ ደግሞ አእምሮ የሚሰማውን ድምጽ በኃይል ወደ አማርኛ የቀየረው ይሁን አላውቅም። መቼ ነው ወደ ውስጥ የምንገባው? መቼ ነው የምንገባው? የእናቴ ድምጽ ከተወሰኑ ምሽቶች በፊት። አቁም፣ መስኮቶቹን ተመልከት። አየከው? የፍሬ አያት ድምጽ። ሬሳዎቹ መሬት ላይ ናቸው ያሉት። አልተገኙም፣ ግን እዛው ናቸው። እዚሁ ነው፣ እዚህ ነው። አገኙት፣ አገኙት። አይ በተመሳሳይ ቦታ ቆሜያለሁ። ለ20 ዓመታት ቆሜያለሁ። በነገራችን ላይ ዛፍ ላይ አግኝተነው የነበረው ያን ቅርጽ ረስቸው ነበር። የምታውቁት ሰዎች ካላችሁ ራሳችሁ ሄዳችሁ ማየት ትችላላችሁ። የፍሬ ቤተሰቦች ቤት የደረስን ምሽት ከፍሬ እናት ከዝናሽ ጋር መኝታ ቤት ተቀምጠን አውርተን ነበር። አባቷ ሳሩን ዜና ይሰማ ነበር። እናቷ በነገርናት ታሪክ በጣም ደንግጣ ነበር። እንባዋ ሲወርድም አይቻለሁ። ፍሬን ይቅርታ የጠየቀቻት ታቅፋት ነበር። ዝናሽ እንደነገረችን ከሆነ ያን ቤት ከጓደኛዋ እንደገዛች ነበር። ጓደኛዋና ባለቤቷ ወደዛ ቤት ከ20 ዓመታት በፊት ነበር መኖር ጀመሩት እና ስለዛ ቤት የተለያዩ ነገሮችን ሲናገሩ ነበር። የጓደኛዋ ስም መስታወትና የጓደኛዋ ባለቤት ስም ተመስገን ነበር። ተመስገን እንደኔ ጫካ ውስጥ መጓዝ ይወድ ነበር። መስታወት ግን በህልሟ ተመስገን እዛ ጫካ ውስጥ እየተጎተተ ሲወሰድ ታይጀመረ። ይህ ብቻ ሳይሆን የተለያዩ አስፈሪና ሰቃቂ ነገሮች ባሏ ተመስገን ላይ ሲደረግ ታይ ነበር። መስታወት እንዳለችው ባሏ ስራ ቦታ በሚሄድበት ወቅት የሴት ልጃቸውን ድምጽ ተሰማ ነበር። ሴት ልጃቸው ገና በለጋ እድሜዋ ነበር በአጥንት ካንሰር ምክንያት የሞተችው። እማዬ እያለች ጥራት ነበር ከጫካ ውስጥ። ከዛ ተመስገን ስራ ቀይረው ወደ ሌላ ክልል ሲዘዋወር ከዛ ቤት ለቀው ወጡ። ታሪኩን ለሳጠርላችሁና ተመስገን ያን ቤት ለቀው ከወጡ ከ1 ዓመት በኋላ ራሱን ሰቅሎ ሞተ። ምንም የጻፈው ነገር አልነበረም። ዝናሽ የፍሬ እናት እና አባቷ ያን ቤት የሚጠቀሙት ክረምት ሲገባ ለእረፍት ነበር። ዝናሽ እዛ ቤት ውስጥ እያለች ከትናንሽ ለየት ካሉ ስሜቶች ውጪ ምንም ነገር አላጋጠማትም። ግን ወታደር የነበረው የፍሬ አባት ግዛቸው እዛ ቤት ውስጥ እያለ የተለያዩ ህልሞችን ያይ ነበር። ከዛ በኋላ ወደዛ ቤት መሄድ እንኳን ጠላ። ጦር ሜዳ ያያቸው ነገሮች ሁሉ እዛ ቤት እያለ እንደሚመጡበት ይናገር ነበር። እሱ እንዳለው ከሆነ በጦርነቱ ጊዜ ሲሞቱ ያያቸው ሰዎች በህልሙ ሊያናግሩት እንደሚመጡ ይናገራል። ለመጨረሻ ጊዜ እዛ ቤት የሄደ ዕለት በህልሙ ውስጥ ከእንቅልፉ ሲነቃ የተወሰኑትን የሞቱ ጓደኞቹን አልጋው ግርጌ ጋር ተቀምጠው አይቷቸዋል። ለዝናሽም እዛ ጫካ ውስጥ ጩኸት፣ ልመና፣ ለቅሶና የመሳሰሉትን ወታደሮቹን ድምጽ እንደሰማ ነግሯታል። እና ደግሞ እነዛ ድምጾች ስንት ሰዓት ላይ እንደሚጀምሩ መገመት ትችላላችሁ። ዝናሽ ቤቱ ችግር የለውም ብላ እንደምታምን ነገረችን። ፍሬ በጣም ተናዳባት ጮኸችባት። ከዛ ቆይታችን ተበላሽቶ አለፈ። ወደ ቤታችን ተመለስን። የዛን ቀን ሌሊት ላይ አልተኛውም ነበር። መጽሐፍ እያነበብኩ ነበር። አጠገቤ ፍሬ ተኝታለች። ሁልጊዜ ከኔ ቀድማ ነበር የምትተኛው። እንቅልፍ ልቧ መቀባጠር ጀመረች። በጥሞና ማዳመጥ ጀመርኩ። እንዲህ ስትል ነበር። በፍጹም አይሆንም፣ አላደረኩም። ተራራው ላይ አልችልም። ስሙን ለምን ፈለግ? አናውቅም እኮ አይደለም፣ ዘሬውን ነው የኔን ስሙ። ከ2 ሰዓታት በኋላ አሁንም በእንቅልፍ ልቧ ቀሰቀሰችኝና ቤታችን ውስጥ ያለውን ሰው ይውጣ በለው አለችኝ። እንደዛ ስትል የሆነ ነገር ወረረኝ። ስለዚህ ካልጋ ተነስቼ ሽንት ቤት ገባው። ከዛ ውሃ ቀዳሁላት። የተለየ ነገር አላየሁም፣ ግን ተመልሼ ልተኛ በጣም ነበር የተቸገርኩት። ዛሬ ጠዋት ያን ቤት እንዲያዩ የተወሰኑ የአካባቢ ተወላጆችን ልከን ነበር። ቤቱን ዙሪያውን የእግር ኮቴ እንዳዩ ነገሩን። በጣም ብዙ ሰዎች ቤታችንን ሲዞሩና በመስኮቱ በኩል ሲመለከቱ እንደነበረ ከኮቴው በመነሳት ነገሩን። በሮቹና መስኮቶቹ እኛ እንደተሆናቸው ተቆልፈው ነበር። ወደ ውስጥ ሲገቡ አንዳንድ ነገሮች ቦታቸውን ቀይረው ነበር። እቃዎች መሬት ላይ ተበትነው አይተዋል። መብራት አልነበረም። ለየት ያለው ነገር አልጋው ላይና መሬቱ ላይ ውሃ ፈሶ ነበር። ከዛ በኋላ ትቦ ፈንድቶ ከሆነ ተመለከቱ። ምንም ነገር አልሆነም። ሌላ ምንም የተወሰደ ነገር የለም። አንዱ የአካባቢ ተወላጅ ያ ቦታ የተለያዩ አፈ ታሪኮች እንደሚነገሩለት ነገረን። እንደ ሰዎች የሚያደርጋቸው አንዳንድ ነገሮች እንዳሉና ከማዕድን ቁፋሮ ቦታ እንደሚወጡ ነገረን።
እነዛ ነገሮች በአገሩ ሰዎች የተሰጣቸው ስምም ነበር። በእነሱ ቋንቋ ስለነገረን ላስታውሰው አልቻልኩም። ለግዛቸው የመጀመሪያ ምሽት ስለሰማሁት ዜማ ምንነት እንዲጠይቅልኝ ነግሬው ነበር። አንዱ የአገሩ ተወላጅም ዜማው በዛ ሀገር ታዋቂ ዜማ እንደሆነ ነግሮናል፣ ግን ትርጉሙን እንደማያውቀው ነገረን። እናንተ የምታውቁት ከሆነ ነገሩን እስኪ። ፍሬን የተከታተልኳት ነው። እስካሁን የፍርሃት ስሜቱ አለቃትም። ለየት ያለ ነገር ከተፈጠረ አሳውቃችኋለሁ። ጥቅምት 1 2017 ከቤታችን ውጪ ድምጾችን መስማት ጀምረናል። ፍሬ እነዚህን ነገሮች ለእናንተ ማጋራቴ ነገሮችን እንዳባባሰው ነው እየተሰማት ያለው። ስለዚህ ለተወሰኑ ቀናቶች ምንም የምለቅ አይመስለኝም። ስለኛ ታስቡ። ተወሰኑ ጓደኞቻችን የተከታተሉን ነው። ስለ ታሪካችን በደንብ ያውቃሉ። እንዴት ናችሁ? አጠር ያለ ነገር ለመናገር ፈልጌ ነው የመጣሁት፣ ቃል እንደገባሁላችሁ ማለት ነው። ፍሬ ሰላም ሆናለች። እንደከዚህ ቀደሙ ምግብ በደንብ እየበላች ነው። የመጀመሪያው ነገር የፍሬ አባት ስለዛ ቤትና ስላጋጠመ ነገር ለማውራት የፈለገ አይመስለኝም። ስለዛ ጉዳይ ስናወራ ርዕስ ለመቀየር ይሞክራል። ፍሬ ቀጥታ ጠይቀው ነበር። ያ ቤት የሆነ ችግር እንዳለበት ካወቅ ለምን ላከን? እና የሱ ምላሽ እናትሽን ጠይቂያት ነበር። ፍሬና እኔ ወደ ቤታችን ተመልሰናል። ይህን ነገር መጀመሪያ አካባቢ ተናግሬዋለሁ፣ ግን ፍሬ በእንቅልፍ ልቧ የማልቀስ የማውራት ችግር አለባት። ይህ ችግሯ 90% በሚሆኑ ጊዜያቶች አይታይባትም፣ ግን ጭንቀት ውስጥ ገባ ይነሳባታል። ቤት ስንቀይር ወይ ስራ ቀየረች ወይም ዘመድ ከሞተባት ሌሊቱን ሙሉ የሚያስፈራ ሌሊት ሆኖ እንደሚያልፍ አውቃለሁ። ብቻ ግን እዛ ጫካ ውስጥ ባለው ቤት ውስጥ ያሳለፍናቸው ጊዜያቶች የፍሬን ችግር ቀስቅሶታል። ምንም እንኳን ቀኑን በደስታ ብታሳልፍም ምሽት ሲደርስ ትፈራለች። እኔም እንደዛው። እዛ ምሽት ራት ከበላን በኋላ እዛ ሶፋ ላይ ፊልም እያየች እንቅልፍ ወሰዳት። 4 ሰዓት አካባቢ ፊልሙ ሲያልቅ ቲቪውን ዘጋሁት። እቃዎችን ያነሳሳው ያለው ነበር ዝግ ያለ ድምጽ የሰማሁት። የሆነ ሰው ያዜመ ያለ ይመስላል። ችላ ብየው ፍሬን ቀሰቀስኳት። ጥርሳችንን ታጠብን፣ አልጋ ላይ ወጣን። የዛን ሌሊት ፍሬ ብዙ ነገር በእንቅልፍ ልቧ አውርታለች እና ከሌሊቱ 7 ሰዓት ነው ጀመረችው። ስትጮህ ነቃው። ምንድነው ያልከው? እናግዝህ እያለች ስትስቅ ነበረ። ይሄ ለሷ የተለየ ነገር አይደለም። ከሌሊቱ 9 ሰዓት ላይ ድጋሚ ነቃው። ግን አሁን ላይ ከዚህ በፊት አርጋው የማታውቀው ነገር እያደረገች ነበር። ለ5 ዓመታት አብረን ኖረናል፣ ግን አንድም ጊዜም እንኳን በዝግታ ስታወራ አላየኋትም። ግን አሁን ላይ ጀርባዋን ለኔ ሰጥታ በዝግታ ስታወራ ነበር። ይህ ሁኔታው አስፈርቶኝ ነበር። ስለዚህ ቀና ብዬ ወደ እሷ ጠጋ አልኩኝ የምታወራውን ለማዳመጥ። ስትል የሰማሁት ብቸኛው ነገር ነበር። ፍሬ ምንድነው የምታወራው? ጠየቅኳት። አልመለሰችልኝም። ከማን ጋር ነው የምታወራው? ጠየቅኳት። ከዛ ፍሬ እረፍ ብላ መታረገችኝ። ሌላ የተለየ ነገር ተፈጥሯል። 11:45 ሲል ከእንቅልፌ ስነቃ ፍሬ አልጋ ውስጥ ስትገባ አየኋት። ቶሎ ብላ ከኮሪደሩ በፍጥነት ወደ መኝታ ቤት ገብታ አልጋ ውስጥ ገባች። እኔ እንዳልነቃ ምንም አልጣረችም። የመጀመሪያው ነገር ፍሬ በተአምር ነቅታ አታውቅም። በፍጹም እንደ ሞተ ፈረስ ነው የምተኛው። ቢሆን እንኳን ሽንት ቤት ሄዳ ቢሆን እንኳን ሽንት ቤቱ ከመኝታ ቤታችን ውጭ አይደለም ያለው፣ እዛው ክፍል ውስጥ ነው ያለው። ጠዋት ላይ ምን እያደረገች እንደነበረ ስጠይቃት ምንም ነገር እንደማታስታውስ ነገረችኝ። ሐሙስን ሙሉ ቀኑን ለምን ፍሬ እንደዚህ የሆነች እንዳለ ሳስብ አልኩኝ። እዛ ዛፍ ላይ የነበረውን ቅርጽ ያገኘሁትና የቀረብኩት እኔ ነበርኩኝ። እዛ ቤት ውስጥ እያለን እኔ ብቻ ነበርኩኝ ከሰማሁት ድምጾች ጋር ሳወራ የነበርኩት። ከዛው ነገር ትዝ አለኝ። የፍሬ ቤተሰቦች ጋር ለመጨረሻ ጊዜ ያደርንለት ፍሬ 11:45 ላይ አልጋ ውስጥ ስትገባ ትዝ አለኝ። ጭራሽ ረስቼው ነበረ፣ ግን አሁን ለትዝ ብሎኛል። በተወሰኑ ቀናቶች ሌሊት ላይ ስትነሳ ነበረ። ስለዚህ ትላንት ምሽት አላርም 10:45 ላይ እንዲነዝር አድርጌ ሞላው። ሌሊት ላይ ፍሬ ማውራት ጀመረች። አሁን ላይ ባለፈው እዛ ቤቱ ስታደርግ እንደነበረው ድምጿን እየቀያየረች ነበረ። ለ5 ዓመታት ሳውቃት በእንቅልፍ ልቧ ድምጿን ቀይራም በዝግታ አውርታም አታውቅም። ከቅርብ ጊዜ ወዲህ የመጣ ባህሪ ነበረ። አንዳንድ ነገሮችን ተናግራለች። ላለመርሳት ሞክሬያለሁ። ከዛ በመቀጠል እስካሁን ዛፎች ውስጥ ነው ያለው። የት ነበርክ? ስፈልግ ነበርኩ። ጊዜው ደርሷል። በዛው ቅጽበት ውጪ ድምጽ ሰማሁ። የሆነ ሽማግሌ ከራሱ ጋር እያወራ ያለ ይመስላል። እየለማ ያለ አካባቢ ውስጥ ስለምንኖር ዙሪያችን በዛፎች የተከበበ ነበረ። ስለዚህ በመስኮት ወደ ውጪ ከተመለከታችሁ ዛፎችን ነው የምታዩት።
በጣም ጨልሞ ነበር። ግን የሆነ ሰው እዛ ጫካ ውስጥ ሲንቀሳቀስ እንዳየው እርግጠኛ ነኝ። ግን የሰማሁት ድምጽ ከዛ ሰውዬ እንዳልሆነ አውቃለሁ። ሰውዬው ወርቆ ነው ያለው። ወደ ውጪ ለማየት ግዴታ መጋረጃውን መግለጥ ነበረብኝ። መጋረጃውን ስገልጠው ደግሞ የጨረቃዋ ብርሃን ቤታችንን ሞላው። ወደ ኋላ ዞሬ መኝታውን ስመለከት ፍሬ አንገቷን ጠምዝዛ አይኖቿ ተበርግደውና እኔ ላይ ተተክለው አፏ ተከፍቶ አየው። ከዛ የሚያስፈራ ድምጽ ከአፏ ወጣች፣ ምላሷን እያገላበጠች። ፍሬ ከዚህ በፊት በእንቅልፍ ልቧ አይኖቿን ከፍታ ታውቃለች። ግን እንደዚህ አልነበረም። ነፍሰ ገዳይ ነበር የምትመስለው። በጣም ስለፈራው ስሟን በጩኸት ጠርቼ አነቃዋት። ግራ በመጋባት ለምን መስኮቱ ጋር እንደቆምኩኝ ጠየቀችኝ። ስለ በረዳኝ ዘጋሁት እንደሆነ ዋሽቼ ነገርኳት። ድምጽ እንደሰማው ልነግራት አልፈለኩም። ትንሽ እያወራን ቆየን። በኋላ ተኛን። ስልኬ 10:45 ሲል ቀሰቀሰኝ። ከዛ እዛው ጋር ደም ብዬ ፍሬ እስክትነቃ ጠበቅኳት። ጥልቅ እንቅልፍ ውስጥ እንዳለች ከአተነፋፈሷ ማወቅ እችላለሁ። 11:20 ሲል ቀጥ ብላ ተቀመጠች። እግሮቿን ከብርድ ልብሷ አውጥታ ካልጋው ወርዳ በእግሮቿ ጣቶች እየተራመደች ወደ ኮሪዶሩ ወጣች። ከጀርባው ተከተልኳት። በእግሮቿ ጣቶች ተራመደች ስላችሁ ድምጽ ላለማሰማት የጣረችላችሁ አይደለም። እንግዳዩን አረማመድ ነበረ። የሰው አረማመድ አይመስልም። እንደዛ የተራመደች ደረጃው ጋር ስትደርስ ቆመች። አተነፋፈሷ አልተቀየረም። እዛው ባለሁበት ፊቴን ብቻ ከመኝታ ቤት አጥቼ ስመለከታት ነበረ። ፍሬ ደረጃው ጠርዝ ላይ በእግሮቿ ጣቶች እንደቆመች ዝቅ ብላ ወደታች ተመለከተች። ከዛ ለየት ያለ ነገር አደረገች። ፊቷን የደጋገመች ለተወሰኑ ደቂቃዎች መንካካት ጀመረች። ከዛ ግድግዳውን፣ ከዛ ማብሪያ ማጥፊያውን ማብራትና ማጥፋት ጀመረች። ይህን ሁሉ ስታረግ አተነፋፈሷ አረጋ እንዳለ ነበረ። ከዛ በኋላ ጡንቻውን እንደሚያሳይ ሰው ክንዷን ዘርግታ አጠፈችው። በመቀጠል ጣቶቿን መዘርጋትና ማጠፍ ጀመረች። ክንዷንና ጣቶቿን ወደፊቷ እየሳበች ይህን እንቅስቃሴ ለ4 ደቂቃ ስታረግ አየኋት። ክንዷን እየሞከረች ያለች ነበር የምትመስለው። ከዚህ በፊት ተጠቅመው የማታውቀው ነው የሚመስለው። ከዛ ግን ደረጃው ታች ላይ ካለ ሰው ጋር በምልክት የተነጋገረች እንዳለ አወቅኩኝ። ወደዚህ ና የሚል ምልክት ነበረ በእጆቿ ስታሳይ ነበረው። ፍሬ በእንቅልፍ ልቧ እንዳለች እርግጠኛ ሆኜ ወደ እሷ ጠጋ አልኩኝና ወደ ሳሎን ጮልቄ ተመለከቱ። ማንም አልነበረም። ፍሬ እዛው ባለችበት ቆማ እየሳቀች እጇን እያወዛወዘችና ፊቷንና ጸጉሯን እያሻሸች ነበረ። በቀስታ ደግፊያትና እንዳትነቃ የተጠነቀቅኩኝ አልጋ ውስጥ አስገባዋት። አልተቃወመችኝም። ምንም ነገር ሳትናገር እንቅልፏን ቀጠለች። ምን የተካሄደ እንዳለ ሊገባኝ አልቻለም። ዛሬ ጧት ያደረገችውን ነገር ነገርኳትና ከስነ ልቦና ሐኪም ጋር ቀጠሮ አስይዘናል።